والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله وصفيه من خلقه وخليله أما بعد السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. يقول الله مولى عز وجل: واعلموا أنما الحياة الدنيا لعب ولهو وزينة وتفاخر بينكم وتكاثر في الأموال والأولاد الآية. الله بقرآن لي سل دنيا مان النت ركاش النت ترى النت بقرآن لي ينقرنال أوكو واعلموا أوكو أنما الحياة الدنيا የዱንያ ህይወትኮ ለዒቡን ወለህውን ዛዛታ የሆነ መጫወቻ ነው። ልክ እንደ ህፃናቶች ቁጭ ብለው ተሰባስበው ኮርኪ ድንጋይ የሆነ ነገር ይዘው ይጫወታሉ። ከዛ ሲመሽ ደግሞ ጥለውት ይጠፋሉ። ይዘውት እንኳን ንብረታችን ብለው ይዘውት እንኳን አይገቡም። የዱንያ ህይወት ማለት እንደዚህ አይነት ለዒብ የሆነ ነው። የጫወታ ሀያት ነው። የዛዛታ ነው። ቁም ነገር የሌለበት የሆነ ሀያት የዱንያ ህይወት ነው። ወተፋኽሩም በይነኩም ወተካሱሩም ፊል አምዋል ወልአውላድ በእናንተ መካከል የምትፎካከሩበት ብዙ ልጆች ማናለው ብዙ ገንዘብ ማናለው በማለት እርስ በርሳችሁ የምትፎካከሩበት ሀያት እንጂ ዱንያ የቁም ነገር ሀያት አይደለችም ብሎ አላህ ይናገራል። ይሄን ዱንያ ደግሞ ዱንያ ማለት ቅርቢት ዓለም ማለት ነው። ደና ከሚለው ቃል የተወሰደ ነው። ቀረበ ቅርቢት ዓለም ጠፊ የሆነች ማለት ነው። ዱንያ የተፈጠረችው አላህን ልንገዛበት፣ ዱንያ የተፈጠረው አኺራን ልንሸምትበት። አዱንያ መዝራዓቱ ሊልአኺራ ዱንያ ለአኺራ መሸጋገሪያ ሀገር ነው። ወደ አኺራ የምንሸጋገርበት ድልድይ ነው እንጂ ዱንያ ከዛ የዘለለ ቁም ነገር የለውም። ዛሬ ላይ የዱንያ ጉዳይ ሁላችንንም አስጨንቆናል፣ ያሳስበናል። ምን እንበላለን፣ ምን እንጠጣለን፣ የኑሮ ውድነት አይደለም። ኢራን አፉ በይን ይቅርታ ብለናል የሚል በየቦታው ትሰማላችሁ። የዚህን ያህል ፓወር እንዳለሽ ብናቅ ኖሮ አቅምሽን አውቀናል፣ አሁን አፉ በይን። የአንድ ሁለት የቀበጡ ሰዎች ዝሆን ለዝሆን ቢጣላ የሚጎዳው ሳሩ ነው ይባላል። እነዚህ የጠገቡ ሀገራቶች እርስ በርሳቸው ቢጣሉ ማነው ትክክለኛው ማነው ጥፋተኛ እሱ ላይ አይደለም። ግን ያሃ እጣፋንታው ወደ ማንጋ መጥቷል፣ ዓለም ላይ ተበትኗል አይደል? ዛሬ ሙስሊሙ ማህበረሰብ የሚያሳስበው የነዳጅ መወደድ ነው። ሙስሊሙ ማህበረሰብ የሚያሳስበው የሽንኩርት መወደድ ነው። የቤት ክራይ መወደድ ነው። ሰበብ ፈልጎ ጤፍ የሚጨምር ሰው አለ። ሰበብ ፈልጎ የሆነ ነገር የሚጨምር አለ። ዳቦ ቤት ዳቦ ጨመሩና አሉ እዚህ ባለ ዳቦ ቤቶች የላችሁም እንግዲህ። ከዛ ሰውየው ዳቦ ጨመረበትና ለምንድን ነው የጨመረው ሲባል ነዳጅ ጨምሯል። በቤንዚን ነው ወይ የምታቦኩት አላቸው። ምንም ሰበብ የሚፈልጉ ሰዎች የተረገሙ ነጋዴዎች በየቦታው ላይ አሉ አይደለም። እኛ ዱንያ ቢሄድም ከፍ ቢልም የኑሮ ውድነት ጣራ ቢደርስም ዝቅ ቢልም እንኖራለን አንኖርም? እንኖራለን። ቀላል እንኖራለን። አላህ ነው የሚያኖረን። አንድ ታቢዒን አንድ ሰሃባ ጋር መጣና የኑሮ ውድነት እንዴት ታየዋለህ? ኑሮ እኮ በጣም ጨመረብን፣ በጣም ተወደደ፣ ምን ይሻለናል አለው። እኔ ስለ ኑሮ ውድነት እኔ ምን አገባኝ አለ። የፈጠረኝ አላህ እኔን የማስተዳደር እኔን የማብላት የማጠጣት ግዴታ እንዳለበት ነግሮኛል። ስለዚህ የሚያበላኝ እሱ የሚያጠጣኝ እሱ። ለምን እላይ አይደርስም ኑሮ? ምን አገባኝ እኔ። ከኔ የሚጠበቀው እሱን ማምለክ ብቻ ነው። አድርግ ያለኝን አደርጋለሁ፣ ተው ያለኝን ተዋለሁኝ። ከዛ ውጪ ስለ ሪዝቄ ጉዳይ አላህ ነው። ለን ተሙተ ነፍሱን አንዲትም ነፍስ አትሞትም ሐታ ተስተክሚለ ሪዝቀሃ ሪዝቋን እስከምታሟላ ድረስ። ትላንትና ዘይት በስሙኒ በ50 ሳንቲም
ይሸጥ ነበር። እናቶቻችን ልከውናል፣ ገዝቻለሁ እኔ ራሱ። እኛም ይሄን ለመናገር ደረሰን እኮ ይውላችሁ 40 ዓመት አልሞላኝም እኮ ግን ይሄን ለመናገር ለልጆቻችን ደርሰናል። ዘይት በስሙኒ እንገዛ ነበረ። አሁን ትላልቅ አባቶች እነ ሸህ ሱልጤ አሁን በግ በ2 ብር በ1 ብር እንገዛለን ሲሉ ይገርመን ነበር። ዘይት በስሙኒ ስንል ልጆች አሁን እኛ ላይ ራሱ ሙድ ይዙብናል። አሁን ዘይት ስንት ገብቷል? 2000 ምናምን ብር አይደለ? ለምን 1 ሚሊዮን ብር አይገባም ዘይት? ወላሂ ሙስሊምን አያስጨንቀውም። እኛም እንጨነቅ ከሆነ ነን ሙስሊምም የሚጨነቅ ከሆነ እኛም ስለ ኑሮ ውድነት ምናወራ ከሆነ ሌሎችም የሚያወሩ ከሆነ ልዩነታችን ምንድነው ታዲያ? ወመን የተወከል ዐለላህ ፈሁወ ሐስቡሁ። በአላህ ላይ የሚመካ የሆነ ሰው አላህ በቂው ነው ከተባለ በቂያችን ነው። አለይሰ አላሁ ቢካፊን አብዳ። አላህ ለባሪያው አይበቃም እንዴ? ይበቃል። የኑሮ ውድነት ሙስሊምን የሚያስጨንቀው ከሆነ በአላህ ላይ ተወኩል የለንም ማለት ነው። ወላሂ የለንም ማለት ነው። ሙስሊም ይሄ ሊያሳስበው አይገባም። ታክሲ እንኳን ያሳስበዋል። ሰው ዛሬ መነጋገሪያ ርዕስ የሆነው የታክሲ ጉዳይ ነው። ታክሲ ይሄን ያህል ብር ገባ ይላል። ሽንኩርት ይሄን ያህል ገባ ይልሃል። የቤት ኪራይ በጣም ጨመረ ይልሃል። የሆነ ነገር ምናምን ያኖርሃል። በሲስተም አይደለም የምትኖረው፣ በብልሃት አይደለም የምትኖረው። አላህ አንተን እንድትኖር ከፈቀደልህ ትኖራለህ። ኑሮ ታች ቢደርስም ያንተ የሪዝቅ ጉዳይ ካኸተመለት በቃ ወደ አኺራ ትሄዳለህ። አለበለዚያ እንኳን ሰርቶ የሚበላ ሰው እየለመነ የሚበላ ሰው እየኖረ እኮ ነው። ዛሬ ኑሮ ከፍ ሲል እኮ ኑሮ ሲወደድ ለኔ ቢጤ ምስኪኖችም እኮ ኑሮ እኮ ይጨምራል እኮ አብሮ ነው የሚጨምርላቸው። አሁን ለኔ ቢጤ ምስኪን 1 ብር አውጥተህ ገንዘብ ትሰጣለህ? አትሰጥም። 5 ብር ትንሹ እንደውም 5 ብር ከተገኘ ነው 10 ብር ነው የምትሰጠው። ለሚስኪን ራሱ ገቢው ራሱ ጨምሮለታል። የሱ ራሱ ያንተ ብቻ አይደለም የሚስኪኑ ገቢ ራሱ ይጨምራል። 5 ብር በፊት 100 ብር ለሚስኪን አይሰጥም ነበር። አሁን 100 ብር ትሰጣለህ። ኖርማል ነው፣ ምንም ማለት አይደለም። አላህ ኑር ካለ ትኖራለህ በምንም አይነት መንገድ። አንድ ልጅ ትምህርት ቤት ወላጃ ምንድነው ገንዘብ ይዛችሁ ነው አዋጣችሁ ተብለናል አለ። ከዛ ብር የዛኔ 5 ብር ነበረ አምጡ ተብለናል ብሎ ልጁ ወላጅ ጋር ጠየቀ። ከዛ ለምንድነው አምጡ የተባላችሁት ብሎ ወላጅ ለልጁ ሲጠይቀው አይ አስማት ትምህርት ቤት አስማት ታሳያላችሁ ምንድነው ታያላችሁ ተብለናልና ለአስማተኛው የሚከፈል ነው አለ። ሂድና ለአስተማሪው ለጠየቀ አስተማሪ የኔ አባት ከኔ አባት የበለጠ አስማተኛ የለም ብለህ ንገራቸው አለ። እንዴት ባባ ሲለው እኔ በ2000 ብር ደሞዝ 9 ልጅ 10 ልጅ እያኖርኩኝ ከዚህ የበለጠ አስማት ምን አለ አሉ። ይኖራል አይኖርም እንዴ? ወላሂ አሁን ነብዩ አለይሂ ሰላቱ ሰላም እናታችን አይሻ የኑሮ ውድነትን እኛው ራሳችን ነው የምናመጣው። ምግብ ስትቆጥር አዩዋትና አትቁጠሪ አላህ ይዝብሻል አሏት። አንዳንድ ስቁንቁናም ስስታም የሆኑ ባሎች ሲወጡ ሲገቡ እንጀራ የሚቆጥሩ አሉ እኮ። ሲወጣ እንጀራ ቆጥሮ የሚወጣ አለ፣ ሲገባ እንጀራ ይቆጥራል። የቀረበለት እንጀራ ለልጆች ስንት መብላት አለባቸው ምናምን ቆጥሮ ይገባል፣ ቆጥሮ ይወጣል። ወጡ የቱ ጋር ነው? ፓልከር አለው፣ ማልከር ምልክት ያደርግበታል ድስቱ ላይ። ወላሂ ነው የምላችሁ ማቀው ሰው እንደዚህ ስላለ ነው። ጤፉ የቱ ጋር ነው ያለው? ምልክት አድርጎ ይወጣል። ትንሽ ዝቅ ካለ ቂያማ ነው ቤት ውስጥ የሚቆመው። የግል ቤት አላቸው፣ ጥሩ ህይወት ይኖራሉ። ግን አላህ እንካ አትንካ የተባለ ሰው አለ አይደል? በቃ አትብላ የተባለ ሰው አሁን ኑሮ አናታቸው ላይ ወጥቶባቸው እንደ ቂቤ እያቀለጣቸው ነው። በቃ መቆሚያ መቀመጫ አተዋሉ። አትቁጠሩ፣ አላህ ይቆጥርባቸዋል። እስቲ አንድ ነገር ጀርቡ። እኔ አንድ ቀን ራሴን ጀረብኩት። አልহামዱሊላህ ገና እድሜ 13 ዓመት እያለ ነው የቤተሰብ ኃላፊነት አባቴ አላህ ይርሐመው እላይ ላይ የጫነብኝ። በ13 ዓመት ማለት አሁን የረያን ሁለተኛው ልጅ ኩያ ማለት በዛ ሰዓት ኃላፊነት ላይ ነበርኩኝ። 23 ቤተሰብ አስተዳድር ነበር በዛ ወቅት ላይ። ምን ልላችሁ ፈልጌ መሰላችሁ? እንድታስተባብሩልኝ አይደለም እሺ፣ አታኩርፉ።
ምን ልላችሁ ፈልጌ ነው አላህ እንዴት ሰው የሚያኖረኝ አልኩኝ። ለካ ሰው አፍሮ እንጂ ወላሂ ስለኔ ብዙ ሰው ይጨነቃል። እንዴት ሰው መስኖረው ይለኛል። ምክንያቱም አባቴ 3 ቤት ነው፣ እኔ ራሴ 1 ቤት ነኝ። 4 ቤት ማስተዳደር በ10 ምናምን ዓመት 15 ዓመት ሳይሞላ ከባድ ነው። ከዛ አንድ ቀን ቁጭ ብዬ ሂሳብ መስራት ጀመርኩኝ፣ ገቢዬንና ወጪዬን። ከዛ ወጪዬ ከገቢዬ 3 እጥፍ ይበልጣል። ገቢዬን ሳስበው ምናልባት ገቢ 50 ሺህ ብር ቢሆን ከዛ ወጪ 200 ሺህ ብር አካባቢ ነው። አሁን ዝም ብላችሁ ስሩ ለማለት አይደለም፣ ሞክሩት እስቲ ዝም ብላችሁ። ገቢና ወጪያችን እኩል ነው? አላህ ገቢውን በማንኪያ ነው የሚሰጥ፣ ወጪው ደግሞ በአካፋ ነው። ግን አይገናኝም። በወር እኮ 100 ሺህ ብር ልታወጣ ትችላለህ። ታውቃለህ? ምንም ስራ የለህም 50 ሺህ ብር ታወጣለህ። አላወጣህም ቢባል 20 እና 30 ሺህ ብር ታወጣለህ ብደማምረው። እንዴት ነው አላህ የሚያኖረ? የ20 ሺህ ብር ሰራተኛ ነህ ወይ ተቀጣሪ ነህ ወይ? አይደለህም። ልጆችን የትምህርት ቤቱን የታክሲውን ምናምን ስደማምረው ላይ ይወጣል። አላህ እንደዚሁ ተታትሮ ነው የሚያኖረን። መቁጠር ስጀምር ግን የሆነ ነገር ያዛ እጅ ፍሬን የተያዘብኝ። ከዛ ተውበት አደረኩኝ። ሐቂቃ ነው የምነግራችሁ። ሁለተኛ አልቆጥርም። እንዴት ሰው አላህ የሚያኖረው? የራሱ ህክማ አለው። ያላቸው ሰዎችም ይኖራሉ። የታክሲ ጥቅስ እኮ አለ። አንዳንድ ጊዜ የታክሲ ጥቅስ እኮ አንዳንድ ሰው ሐዲስ ያልገባው ሰው የታክሲ ጥቅስ እኮ ይገባዋል። ቢኖርህም ትሞታለህ፣ ባይኖርህም ትኖራለህ ይላል። ረዋሁ ማን እንደሆነ አላህ ይወቀው አይደለ? ባይኖርህም ያው የሌለውም እየኖረ ነው፣ ያለውም ደግሞ እየሞተ ነው አይደል? ግን ስግብግብነት የኑሮ ውድነትን ለማግነን ከፍ ለማድረግ ሰበብ የሚጠቀሙ ነጋዴዎች አሉ። የአላህ መልእክተኛ ረግመዋቸዋል። እነሱ የተረገሙ ናቸው። እቃ የሚያከማቸው አሉ። አትብሉ ሲላቸው መንግስት ይመጣና ያሽግባቸዋል፣ ይወርሳቸዋል። ወይም ነቀዝ አላህ ይለቅበታል፣ ነቀዝ ይበለዋል። ኡማውም ሳይበላ እነሱም ሳይበሉት። ስለ ኑሮ ውድነት ከምናወራ የኑሮ ውድነትን ያመጣው ምንድን ነው? ወንጀላችን ነው የሚያመጣው እኮ። ጥፋታችን ነው ይህን ነገር የሚያመጣው። ይህን ነገር አላህ እንዲያቀለው፣ ይህን ነገር አላህ ዝቅ እንዲያደርገው፣ አላህ እኛንም መኖሩን እንዲያብቃቃን፣ ቀናዓ እንዲሰጠን አላህን መለመን፣ ተውበት ማድረግ የኛ ኃላፊነት ነው። ተውበት እንድናደርግ ነው። አላህ ለእያንዳንዱ ክስተት ወላሂ ዝም ብሎ አይደለም የሚያደርገው። እኛን ሊደበርብን መደበሪያ ሊያደርገን አይደለም። እያንዳንዷ ክስተት የራሷ ሂክማ አላት። እኔ እኮ ከበላው ቆየሁኝ፣ ብጾም ምን ችግር አለው? በመጾም ይኖራል። የአላህ መልእክተኛ እናታችን አይሻ ረዲየላሁ ዐንሃ ስትናገር በእኛ ላይ የሙሩ ዐለይና አለ፣ በእኛ ላይ ጊዜ ያልፋል። 1 ጨረቃ፣ 2 ጨረቃ፣ 3 ጨረቃ ያልፋል። ቤት ውስጥ የሚበላ የሚላስ ነገር ጠፍቶ 2 ጥቁር ነገሮችን ብቻ እየተመገብን ኢለል አስወዳኒ ማናቸው እነሱ? ውሃና ቴምር ብቻ እየበላን 3 ወር ያልፋላል። ይህን ያህልኛ ተቸግረናል። ልንቸገር ይሆናል። አንድ ጊዜ የአላህ መልእክተኛ አለይሂ ሰላቱ ሰላም ሌሊት እኩለ ሌሊት ከ6 ሰዓት በኋላ ከቤታቸው ወጡ። ወላሂ ያስወጣቸው ነገር በኋላ ነግራቸዋለሁ። ሲወጡ መንገድ ላይ አቡበከርን አገኙት። ምንድነው ያስወጣህ አሉት። አንተ የአላህ መልእክተኛ ሆይ ረሃብን ያስወጣኝ አለ። ትንሽ እንደተጓዙ ከአቡበከር ጋር ሲሄዱ ዑመርን አገኙት። ዑመር ምንድነው ያስወጣህ ሲሉት ረሃብን ያስወጣኝ የሆነ የሚቀመስ ነገር ሚላስ ነገር ካገኘው ብዬ ነው አለ። ወላሂ እኔንም ያስወጣኝ ነገር እናንተን ያስወጣችሁ ነገር ነው አሉ። እኔንም ረሃብን ያስወጣኝ አሉ የአላህ መልእክተኛ። አሽረፈል ኸልቅ ሲድረተል ሙንተሃ ድረስ የወጡ ታላቅ ነቢይ፣ ጀነትና ጀሃነምን የጎበኙ ነቢይ፣ አላህ ለክብራቸው ሲል ስማቸውን ያልጠራ ነቢይ ተርበዋሉ፣ ተጠምተዋሉ። ከሚበሉት አጥተው ሆዳቸው ላይ የኸይበር ዘመቻ ጊዜ እኮ 3 ድንጋይ ላያቸው ሆዳቸው ላይ አስረው ነው የተጠቀሙት የአላህ መልእክተኛ። እያንዳንዱ ሷሃባ አንዳንድ ድንጋይ ሲያስር እሳቸው 3 ድንጋይ ነበር ያሰሩት፣ ከመራባቸው ከመጠማታቸው የተነሳ። እዛው ዘመቻ ላይ
ጃቢር ኢብኑ አብድላህ የነቢዩን ዓለይሂ ሰላቱ ሰላም መራብ አይቶ እየሮጠ ሚስቱ ጋር ሄደና የአላህ መልእክተኛ ተርበዋሉ ሚበላ አለሽ ወይ አሏት። የለም ሚበላ አለች። ኧረ እባክሽ ፈልጊ አላት። የሆነ ነገር ስትፈልግ ለልጆች ቁርስ የሚሆን ነገር አለ አልሐምዱሊላህ አለ። ልጆቹን ታያቸው የአላህ መልእክተኛ ይብሉ እሳቸው ይበልጣሉ አለ። ከዛ በኋላ ነቢዩን ልጥራ ብሎ ጃቢር ሲሄድ የአላህ መልእክተኛ ሄዶ ቀስ ብሎ በሹክሹክታ በጆሮአቸው ሚስቴ ምግብ አዘጋጅታለችና ኑ ተቃደሱ፣ እርሶና አንድ ሰው ወይም ከበዛ ሁለት ሰው ይዘው ኑ ብላችኋለች አለ። የአላህ መልእክተኛ አለይሂ ሰላቱ ሰላም የዛኔ ሷሃቦች በኩፋሮች ተከበዋሉ። የኸንደቅ ጊዜ ነው። ኸንደቅ ዘመቻ ቁፋሮ የተከሰተበት ረጅም ጊዜያቶች ሲቆፈር የነበረ ጠላቶች እንዳያጠቋቸው ብለው ታሪኩ ረጅም ነው። እዛ ቦታ ላይ የአላህ መልእክተኛ ከፍ ያለ ቦታ ላይ ወጡና አዩሃናስ አሉ፣ ሰዎች ሆይ ጃቢር ቤት ምግብ ተዘጋጅቷል፣ ሰደቃ ተዘጋጅቷልና ሀያኑ አሏቸው። ከዛ ጃቢር ደነገጠ። ከጀማዓው ቀድሞ እየሮጠ ሚስቱ ጋር እየሮጠ ሄደና እኔ አያገባኝም የአላህ መልእክተኛ ሰራዊቱን እንዳለ ይዘውልሽ መጡ አለ። ቢካ ወቢካ አለች እሷ። እኔ ምን አገባኝ ነግሬሃለሁ፣ አንድ ሰው ወይ ሁለት ሰው ከነቢዩ እንዲመጣ ነግሬሃለሁ፣ አያገባኝም አለች እሷ። እኔ ነግሬያቸዋለሁ አያገባኝም እሱም ይላል። የአላህ መልእክተኛ እሱ ጨንቆታል። አንዴ ሚስቱ ጋር ይሮጣል፣ አንዴ ነቢዩ ጋር ይሮጣል። ግራ ገብቶታል። አረ ያ ረሱላህ የተዘጋጀው ለሁለት ሰው ይስቃሉ። የአላህ መልእክተኛ የሱ መጨነቅ እሳቸውን አስጨንቋቸዋል። ምንድነው ፈታ አድርጓቸዋል። ከዛ ሄዱ። ቤት ከገቡ በኋላ ቤቱ 300 ሰው አይችልም የነበሩ ሰዎች እንደዛ ነበሩ። ቁጭ በሉ አሉና ውጪ ላይ አስቀምጠው 10 ሰው አስገባልኝ አሉ። ባይሆን ለሚስትህ ምን በላት ቂጣውን ከድስቱ ላይ አታውርደው ከመጋገሪያው ላይ፣ እንደዚሁም ደግሞ ማባያውንም ደግሞ ከድስቱ ላይ እንዳይወርዳሉ። የአላህ መልእክተኛ እንደዛ አሉ። 10 ሰው ቤት እያስገቡ እየጨለፉ በቂጣ እያደረጉ እየሰጡ ሁሉም በልቶ ጨረሰ። 300 ሰው ለሁለት ሰው የተዘጋጀ ምግብ ገብቷቸዋል። ስግብግብነት ካለ በረካ አይኖርም። ሐዲሱ እኮ ተናግሯል። የሁለት ሰው ምግብ ለአራት ሰው ይበቃል። አሁን የአራት ሰው ምግብ ሁለት ሰው ገብቶ ያዛል ምግብ ቤት። በረካ የለም አይደል? በረካ የለም። አንድ እንጀራ ላንተ ሽታ ነው። ከምግብ በፊት ነው ከምግብ በኋላ ነው የምትለው። አንድ እንጀራ ቢቀርብልህ አሁን ሰው ሆዳም ሆኗል። ሳይበቃ ቀርቶ አይደለም። አንድ እንጀራ ለሁለት ይበቃ ነበረ። የሆነች ትልቅ ግድንግድ ሴትዮ ነበረች፣ በጣም ምግብ የምታበዛ ሴትዮ ነበረችና አላህ ያንሳላት። አሚን በሉት። እሷን ለመናገር ፈልጌ አይደለም፣ እናንተን ለመናገር ፈልጌ ነው። አላህ ያንሳላችሁ። በዚህ ኑሮ ውድነት 3-4 እንጀራ ምሳ የምትበላ ከሆነ አስበው፣ አላህ ነው የሚያበላው እኮ አብሽር። ከዛ ዶክተር ጋር ሄደችና የምግብ ፍላጎቴ ቀነሰ አለች። በትንሹ 10 እና ከዛ በላይ ዳቦ ትበላለች፣ እንጀራ ብዙ እንጀራ ትበላለች ብቻዋን። ከዛ መቀነስ አለብሽ፣ ኮሌስትሮል አለብሽ፣ እንትን አለብሽ አላትና ዶክተሩ 2 ዳቦ በሻይ በቀን ቁርስ ምሳ እራት እኮ አይደለም፣ በቀን 2 ዳቦ በሻይ በልተሽ ሰውነትሽን ማስተካከል አለብሽ አላት። ከዛ ዶክተር ወይ አለችው አቤት አላት። ይሄ 2 ዳቦ በሻይ ከምግብ በፊት ነው ወይስ ከምግብ በኋላ አለች። ኪኒን አርገው ማለት ነው። ለአንዳንዱ ኪኒን ነው አያችሁ። እኛም የራሳችንን ኑሮ ቢጨምርም ቢቀንስም ራሳችንን ኮንትሮል ማድረግ ማስተካከል መቻል አለብን አይደለ? የአላህ መልእክተኛ ሙእሚን የሆነ ሰው ሳይርበው አይበላም፣ ከራበው ደግሞ ጠግቦ አይበላም አሉ። ማን ነው ይሄ? ማን ነው? ተናገሩ እንጂ። ሙእሚን። አላህ ሙእሚን አላህ ያርገን። ሙእሚን ላይ የምሳ ሰዓት፣ የቁርስ ሰዓት፣ የራት ሰዓት መክሰስ የሚባል ነገር ሙስሊም ቤት የለም። ሐቂቃ ሲርብህ ትበላለህ። በቃ ሲርብህ ትበላለህ። በ3 ሰዓት ትበላለህ። እኛ በ5 አልበቃ ብሎናል እኮ 5 ራሱ አልበቃ አላረካ ብሎናል። በ3 ሰዓት ይበላል ምግብ። አንድ ሰውዬ መጣ ነብዩ አለይሂ ሰላቱ ሰላም ጋር
አንቱ የአላህ መልእክተኛ ሆይ እበላለሁ አልጠግብም አለ። ምን ይሻለኛል ንገሩኝ አላቸው። ከዛ በኋላ ስትበላ ቢስሚላህ ብላ አሉት። አረ ቢስሚላህ ብዬ ነው የምበለው አለ። እሺ ስትበላ አንድ ላይ በጀማዓ ነው ወይ የምትበለው አለ። አይ ለብቻዬ ነው የምበለው አለ። አንዳንዱ ለመጥገብ ብሎ ብቻውን ይበላል አይደለ? ቢስሚላህ ብላ በጀማዓ ብላ። ለምን? እጆች በበዙ ቁጥር ትሪ ላይ ማድ ላይ እጅ በበዛ ቁጥር በረካውን በዛው ልክ ይበዛል አሉ። ይሄ ነብዩ ንግግር ነው። ዛሬ የአውሮፓዎችን መንገድ ተከትለን በየቤታችን ቁርጥ እንጀራ ይዘጋጃል። በየቤታችን ሰርቪስ ነው የሚዘጋጀው አይደለ? ወኩሉ ወሽረቡ ሃኒአ ምንድነው ጀሚዓን አዋሽታታ። አው መረጃ ለብቻም ተነጣጥላችሁም ብሉ ብሏል አላህ። ግን በረካው ግን ተነጣጥሎ የሚበላ ሰው ልክ ሰርግ ቤት ለቅሶ ቤት እንደሚዘጋጀው ማለት ነው። ቤት ውስጥ በረካ አለ። የአላህ መልእክተኛ አንድ ቀን ብቻቸውን በልተው አያውቁም። ልጆቻቸውን የልጅ ልጆቻቸውን አንድ ላይ ቁጭ ብለው አንድ ማድ ላይ ቁጭ ብለው ይቀርባሉ፣ ይበላሉ። ከሚስት ጋር ለመጎራረስ ከልጆች ጋር ለመጎራረስ ሰበብ ይሆናል። ሰደቃ ነው መጎራረስ። ይህንን ነገርም እናገኛለን። በዛ ላይ ደግሞ ትንሹ ነገር ያጠግበናል። ይሄ የነብዩ ንግግር ነው። ተግባራዊ እናድርገው። እንበላለን አንጠግብም ለምንል ሰዎች ይሄ ፍቱን መድኃኒት ነው። ነብዩ ተናግረዋል። አባ ሁረይራ ረዲየላሁ ዐንሁ የዒልም ጥማት ያለበት ታላቅ ሱሐባ ነው እና የአህለ ሱፋ አለቃቸው ነው፣ ዋናቸው ነው። አህለ ሱፋ የሚባሉት የሚበሉት የሌላቸው የሚጠጡት የሌላቸው ቤተሰብ የሌላቸው በረንዳ የሚኖሩ ማለት ነው። እና አባ ሁረይራም እንደዛ በረንዳ ነዋሪ ነበር። አንድ ቀን ዒልም ለመፈለግ ነብዩ አለይሂ ሰላቱ ሰላም ጋር እየሄደ መንገድ ላይ አዙሮት ወደቀ። አዙሮት የጣለው ምንድነው? ረሃብ ነው። ረሃብ ምንድነው? አጥወለወለውና ጣለው መንገድ ላይ። በአረቦች ባህል ደግሞ አንድ ሰው ከወደቀ እብድ ነው ብለው ያስቡና ህፃናቶች መተው እግሩን እየረገጡ በሆነ ነገር እየመቱ ይጫወቱበታል። በእብድ ይጫወታሉ። አባ ሁረይራ እንደዛ ነው ብለው በወደቀበት እነሱ ይጫወቱበታል ልጆች። ከዛ የነብዩ ቤት ሊደርስ ትንሽ ሲቀረው ነው የወደቀው። ማንም ግን አላወቀለትም። ረሃብ ነው የጣለው፣ ረሃብ። ከዛ በኋላ አባበክር ከነብዩ አለይሂ ሰላቱ ሰላም ጋር ቆይታ አድርጎ ሲወጣ አባ ሁረይራን አገኘው። ትንሽ ነፍሱን ያቅ ነበርና እንዴት አንተ አባ ሁረይራ ሲለው ደህና ነኝ አለው። ከዛ በኋላ አያተ ሰደቃ ስለ ሰደቃ የሚናገር አያ አነበብኩለት አለ። ከዛ ለዒልም ያለኝን ጉጉት ስለሚያቅ አባበክር ማሻአላህ አላህ ይጨምርልህ ብሎ አበስሮኝ ሄደ አለ። እኔ ይሄን መቼ ፈለግኩ አለ። አያተ ሰደቃ ያነበብኩት የሆነ ነገር እንዲያጎርሰኝ ብዬ ነበረ፣ የሆነ ነገር ይሰጠኛል ብዬ ነበር። እሱ የሆነ ዒልም የሰጠሁት መስሎት ማሻአላህ ብሎኝ ሄደ አለ። በጣም ተናደድኩኝ አለ። ከዛ በኋላ ትንሽ ቆይታ እንዳደረገ ማን መጣ? ዑመር መጣ ከነብዩ ቤት። እንዴና አባ ሁረይራ ሲለኝ ደህና ነኝ ጥሩ ሁኔታ ላይ ያለሁት አልኩትና ለዑመር እንደው ከገባው ብዬ አያተ ሰደቃ ነበብኩለት። እሱም ልክ እንደ አባበክር ማሻአላህ አላህ ይጨምርልህ ብሎ አበሳስሮኝ ምን ብሎ ሄደ አለ። በጣም ቆሽቴ ያረረ አለ። ተናደድኩኝ አለ። በዚሁ እንዳለሁኝ መሬት ላይ እንደተንፈራፈርኩኝ የአላህ መልእክተኛ መጡ አለ። አላህ ላከለት። የአላህ መልእክተኛ መጡ። እንዴት ነው ብለው እዛው በተኛውበት ሲያበሻሽሩኝ አያተ ሰደቃ ስቀራላቸው በልተነሳሉኝና ደገፍ አድርገው ቤት ይዘውኝ ሄደዋል። ቤት ይዘውኝ ሄደው 9 ሚስቶቻቸው ጋር የሚበላ ፍለጋ ጠፋ። የነብዩ ቤት የሚበላ የለም። በዚሁ አጋጣሚ የነብዩ ቤት 50 ኪሎ 100 ኪሎ ጤፍ የሚባል ነገር የለም። እኛ ለወር ለ2 ወር የምንበላውን እንቆልላለን። ከዛ ኑሮ ተወደደ እንላለን አይደለ? አብዱራህማን ፋንዳ እንዳይቆጣኝ ብቻ ጤፍ ግዙ እሺ፣ ግን አካፍሉ፣ አብራችሁ ብሉ፣ አብረን እንብላ። ተግባባና? ነብዩ ቤት እንደዚህ የዛሬ ቀን የሚበሉት ምግብ ካለ ስለ ነገ አይጨነቁም፣ አያስቡም ነበር። አባ ሁረይራን ይዘውት ከገቡ በኋላ አንድ ሚስታቸው ጋር የሆነ ሰው በስጦታ መልኩ ወተት ይዘው መጥቷል አለ። አልহামዱሊላህ አልኩኝ አለ አባ ሁረይራ። በውስጥ ነው የሚለው
ከዛ አልহামዱሊላህ አልኩኝ ነብዩም ደስ አላቸው አምጪ ወተቱን አሉኝ ወተቱን ተቀበልኩ ከዛ ለአባ ሁረይራ እንካ አባ ሁረይራ ብለው ሰጡኛል ለምን ከመስጠታቸው በፊት በቃ ይሰጡኛል ብዬ በተስፋ ስጠብቅ አባ ሁረይራ ሆይ አሉኝ አቤት አልኳቸው ሂድና አህለ ሱፋዎችን ሂድና ሁሉንም ያሉት እንዳለ ያገኘውን እንዳለ ይዛቸውና እኔ ቤት አሉ ግብዣ አለ እንደ ቅድሙ ማለት ነው እምቢ እንዳልላቸው የነብዩ ትእዛዝ ነው አለ እሺ እንዳልላቸው ጠኔ ይዞኛል አለ ተርቤያለሁ ተጠምቻለሁ ይሄን ወተት በቃ ጠጣውት ብሏል እሱ ሄጄ ጠርቻቸው መጣሁኛል አለ ሱፋዎች በጣም ብዙ ሆነው መጡ ከ300 ልቀው መጡ በቃ አለቀልኝ ብዬ መጡ ልክ እንደ ቅድም እንደ ጃቢር ቤት 10 ያደረጉ ክብ ክብ ሰርተው ይቀመጣሉ ቤት ውስጥ የሁለት በሁለት ስለሆነ ቤታቸው አይችልም ሰው ገብተው 10ዎቹ አባ ሁረይራ እንካ ያዛሉኛል እሺ አልኩኝና ልጠጣ ስል ስጣቸው አለኝ ከዛ ሰጥቼው ይጠጣል አለ አንድ ሱሐባ በውስጤ በቃው ላለሁኛል ዝም ብሎ ይጠጣል ግጥም አድርጎ ነው የሚጠጣው ከዛ ከጨረሰ በኋላ ይሰጠኛል ላለሁኝ ሰጣው ለዚህ ይላሉ እንዲህ ያልኩ 10ሩም ሰዎች ጋር ዞራሉ አባ ሁረይራ ነው የሚናገረው 10ሩም ጠጥተው ጨረሱ ከጨረሱ በኋላ ወጡ 10ዎቹ ሌላ 10 ገባ ሌሎች 10ዎችንም እንደገና እየሰጠው እየጠጡ ወተቱ ይላል በአላህ ምዬ ነው የምናገረው ምንም አልቀነሰም አለ ምንም አልቀነሰም ከ300 ሰው በላይ ወተቱን ጠጥቶ ጨረሰ ከዛ ነብዩ የአባ ሁረይራን ጉጉት አይተዋሉ አውቀዋሉ ፈገግ ያሉበት አባ ሁረይራ ላይ እየሳቁ አባ ሁረይራ ሆይ አሉት አቤታ ምን በቂየ ማን ቀረ በቂቱ አነ ወአንተ ያ ረሱላህ እኔና እርሶ ነው የቀረነው በልሽ ይጠጣሉኛል አረ ጠጡ አልኩኛል አይ ጠጣሉኝ ጠጣ ከዛ ግጥም አድርጌ ጠጣሁኝ ያልቃል እያልኩ እየሰጋው እሰጣቸዋለሁ ጠጣ ይሉኛል አለ አሁንም እጠጣለሁ ከዛ በቃ ብዬ እሰጣቸዋለሁ አለ ከዛ መጨረሻ ላይ ጥግብ ብዬ ከጠጣው በኋላ ጠጣ ሲሉኝ ያ ረሱላህ ሆዴ ላይ ቦታም ጠፋ የት ላድርገው አልኳቸው ከዛ የዛ ሁላ ሱሐቦችን ትራፊ አሽረፈል ኸልቅ ጠጡ የኛ ንጉስ እንዲ ናቸው አያችሁ የኛ መሪ የኛ አርአያ እንዲ አይነት ናቸውና ረሃብ ድህነት የሚባለው ሱሐቦች ቤት ገብቷል ዑለሞች ቤት ገብቷል እኛ ቤት ብቻ አይደለም ያለው እኛ ዛሬ ልንራብ ልንጠማ እንችላለን አቂዳችንን ብቻ አንራብ ተውሂድ ብቻ አንራብ ኢማን አንራብ ሌላው ነገር ትርፍ ነው ወላሂ ነው ብላችሁ ሌላው ነገር ትርፍ ነው አላህ ያመጣዋል አላህ ያንቧቧል ዛሬ ያጣሰው ነገ ማግኘቱ አይቀርም ዛሬ ራቀው ዛሬ በድህነት ዓለም ላይ ያለ ሰው ነገ መክበሩ አይቀርም ግን ዋናው ዛሬ ማከማቸታችን አይደለም ማየት ያለብን ዛሬ ማከማቸታችን አይደለም ማየት ያለብን ይሄ ነገር በረካ አለው ወይ እጃችን ላይ ያለው ኒዕማ እጃችን ላይ ያለው ጸጋ አላህ ከበረካ ጋር ከኢማን ጋር ከተቅዋ ጋር ነው ወይ አላህ ያመጣው ብለን ልናስብ ይገባል እንጂ ስለ ዱንያ ርካሽ ስለሆነው ነገር እየተጨነቅን ራሳችንን መጉዳት አይጠበቅብንም ዛሬ ለኳስ የምንጨነቀውን ያህል ትላንትና ምን ዜና ሰማው መሰላችሁ አርሴናል ከአስቶን ቪላ ጋር ተጫውቶ ከዛ በኋላ ወሳኝ ነጥብ አስቶን ቪላ ከአርሴናል ወሰደ 3 ነጥብ ከዛ አርሴናል ተሸነፈ 2-0 የሆነ ጊዜ ከወራት በፊት ግን ዜናውን የሰማው ትላንትና ነው የ13 ዓመት ህፃን ልጅ በጣም ከሚባለው በላይ አርሴናል የልብ ደጋፊ ነበር ወላሂ በአስቶን ቪላ ለምን ተሸነፈ አርሴናል ብሎ ቤቱ ገብቶ ገመድ አንጠልጥሎ ራሱን አጠፋ እንደዚህ ልጆቻችን ኢስላም ሲመታ ተውሂድ ሲነካ ሂጃብ ሲነካ የሰላት ጉዳይ ሲነካ ይሄን ያህል ስሜት እንዲሰማቸው አድርገን አሳድገናቸዋል ወይ የአርሴናልን ያህል ዛሬ የቡና ደጋፊዎች አላችሁ ማሊያውን ለብሳችሁ የቢራ ማሊያ ለብሳችሁ መስጊድ ገብታችሁ ትሰግዳላችሁ የቢራ ማስታወቂያ እየሰራችሁ ነው ቡና ደሜ ነው ብላችሁ ከኋላ አስጽፋችኋል ኢስላም ደሜ ነው የሚል ማሊያ አስጽፈህ እኮ ብትንቀሳቀስ ዳዋ እኮ ነበር ላንተ ቡና ደምህ የሆነውን ያህል ኢስላም ደምህ ቢሆን ኖሮ የት በገባህ የት በደረስክ ነበር ዛሬ ለሌላ ዓለማዊ ለሆነ ነገር የምንሰጠውን ትኩረት
ለኢስላም ብንሰጥ የት በደረስን። አላህ ለኢስላም የምንጨነቅ አላህ ያድርገን። የተውሂድ አንበሶች አላህ ያድርገን። ጀግኖች አላህ ያድርገን። አላህ ዓለማችንን ሰላም አላህ ያስፍንልን። ሰላም አላህ